ሰላም እንኳን ወደዚህ ጥልቅ የሐሳብ ፍተሻ በደህና መጣችሁ። የዛሬው ውይይታችን እንግዲህ ትኩረት የሚያደርገው በንግድ ወይም በግብይት ትሬዲንግ በሚባለው ስነ ልቦና ላይ ነው። አዎ በጣም ወሳኝ ርዕስ ነው። በተለይም ደግሞ በአእምሯችንና በስሜቶቻችንና በንግድ ውጤቶቻችን መካከል ያለውን ያንን ውስብስብ ግንኙነት እንመለከታለን። እውነት ነው። ብዙ ጊዜ የማይነካ ግን ደግሞ ወሳኝ ክፍል። የመነሻ ሐሳባችንን የምንወስደው ከኢቫን ባያጂ የግብይት ሳይኮሎጂ እውነታዎች ከሚል መጽሐፍ ነው። አዲሱ መጽሐፉ ማለት ነው። አዎ። እና ይህ መጽሐፍ ብዙ ጊዜ በንግድ ዓለም የሚሰጡትን ምክሮች ትንሽ ለየት ባለ እይታ ያቀርብ ይመስላል። በጣም ጥሩ። ዋናው ትላካችን እንግዲህ በግብይት ዓለም ውስጥ ስኬታማ ለመሆን የሚያስፈልጉትን የስነ ልቦና መርሆች መፈተሽ ነው። ከገንዘብ አያያዝ እና ከንግድ ስልት ባሻገር አእምሯችን እንዴት ነው ሚና የሚጫወተው የሚለውን እናያለን። እንግዲህ እንጀምር። ብዙ ጊዜ ስለዚህ ጉዳይ የሚጻፉ ነገሮች በጣም ከበድ ያሉና ለመረዳት ትንሽ አስቸጋሪ ሊሆኑ ይችላሉ። አዎ ትንሽ አካደሚክ የሆኑና ልክና መረጃው ሲበዛ ደግሞ የትኛውን ተግባራዊ ማድረግ እንዳለብን ግራ ገብቶን ምንም ሳንወስን የምንቀርበት አናሊሲስ ፓራሊሲስ የሚሉት ነገር። አዎ በብዙ ትንታኔ መዋጥ ችግር በቃ ነገሮች ከሚመስሉት በላይ የተወሳሰቡ እንዲሆኑ ያደርጋል። እውነት ነው። እና የዚህ መጽሐፍ ጸሐፊ ኢቫን ባያጂ እነዚህን ውስብስብ የሚመስሉ ሐሳቦች በቀላሉ በሚነበብ ቀጥተኛ በሆነ እና በተግባር ሊውል በሚችል መንገድ ለማቅረብ እንደሞከረ ነው የሚናገረው። ጥሩ ሞከራ ነው። ይህንንም ያደርገው ለዓመታት ባካበተው የግል የግብይት ልምዱና ባደረገው ጥናት ላይ ተመስርቶ ነው። እስኪ እንግዲህ ምን አዲስ ነገር አለው ብለህ ታስባለህ? በጣም ትክክል። በንግድ ውስጥ ስኬታማ ለመሆን ጥሩ የንግድ ስልተት መኖር ማለትም ገበያው ላይ የተወሰነ ኤጅ ምንለው ነገር ጥቅም ማግኘት፣ ሊገመት የሚችል ጥቅም ማግኘት፣ እንዲሁም ጥብቅ የሆነ የአደጋና የገንዘብ አያያዝ መከተል ወሳኝ መሆኑን ሁሉም ይስማሙ። ያማ ግልጽ ነው። ግን ብዙ ጊዜ ሰዎች የሚዘነጉት ወይም ደግሞ በቂ ትኩረት የማይሰጡት ነገር አለ። እሱ ምንድን ነው? ይሄው እነዚህን ሁሉ ክፍሎች አንድ ላይ የሚይዘው የስነ ልቦና ሁኔታ ነው። የስነ ልቦና ሁኔታ። እስኪ ትንሽ እናብራራው። ግብይት ፈጣን ውሳኔዎችን ይጠይቃል። በጣም ፈጣን። ብዙ ጊዜ የምንወስናቸው ውሳኔዎች በቅጽበት የሚደረጉና ከለመድነው የአስተሳሰብ መንገድ ውጪ ሊሆኑ ይችላሉ። ልክ አንድ ነገር ገበያ ላይ ሲፈጠር ብዙ ሳናመነታ መግባት ወይም መውጣት ሊኖርብን ይችላል እና እነዚህ ውሳኔዎች ደግሞ በወቅቱ ባለንበት ስሜታዊና አእምሯዊ ሁኔታ በቀላሉ ይጎዳሉ። ለምሳሌ በጣም ከተደሰትን ከልክ ያለፈ ድፍረት ልናሳይ እንችላለን። ልክ ነው። ኦቨር ኮንፊደንስ የሚሉት በትክክል። ፍርሃት ከተሰማን ደግሞ ጥሩ አጋጣሚዎችን ልናሳልፍ እንችላለን። እሱንም አውቃለሁ። ድካም፣ ጭንቀት፣ ረሃብ እንኳን ሳይቀር ተጽዕኖ አላቸው። ከዚህም ባሻገር ስለ ገንዘብ፣ ስለ ስኬት፣ ስለ ሰዓታት፣ ስለ ትክክልና ሰዓታት ምን እናምናለን? እነዚህ ጥልቅ እምነቶች ሳናውቀው ውሳኔዎቻችንን ይመራሉ። ይህ ማለት እንግዲህ አንድ ነጋዴ የቱንም ያህል ምርት ስትራቴጂ ቢኖረው የአእምሮውና የስሜቱ ሁኔታ ካልተስተካከለ ውጤቱ ላይታይ ይችላል ያልከኝ ነው። በትክክል። የአእምሮ ሁኔታው እንደ ማጣሪያ ፊልተር ሆኖ ያገለግላል። መረጃውን የምንቀበልበትን፣ የምንተነትንበትን እና ምላሽ የምንሰጥበትን መንገድ ይወስነዋል። ስለዚህ ፈጣን ውሳኔዎችን በምንወሰንበት ቅጽበት ስለ ውስጣዊ ሁኔታችን፣ ስለሚሰሙን ስሜቶችና ስለሚመቱብን ሐሳቦች ግንዛቤ ከሌለን በዚያች ቅጽበት የበላይነት ያለው ጠንካራው ስሜት ወይም ሐሳብ ውሳኔችን ይቆጣጠረዋል። ፍርሃት ከሆነ የሚቆጣጠረው ፍርሃት ያዘዘውን ነው የምንፈጽመው። ስግብግብነት ከሆነም እሱ ያዘዘውን። የስነ ልቦና ዝግጁነት ማለት እንግዲህ ያንን ማወቅና ማስተዳደር መቻል ነው። እሺ፣ ይሄ በጣም ግልጽ ነው። ግን ብዙ ጊዜ የሚሰማው ምክር ስሜትን ተቆጣጠር የሚለው ነው። ኤድዊን ሌፌቨር የሚባል ታዋቂ ሰው በአንድ መጽሐፉ ላይ በንግድ ውስጥ ትልቁ ጠላትህ በራሱ ውስጥ ነው ያለው፣ ስኬት የሚመጣው ስሜትን መቆጣጠር ስትማር ብቻ ነው ብሏል። ያ በጣም የተለመደ አባባል ነው። በጣም የተለመደና ብዙዎቹም የሚቀበሉት ነው። ታዲያ የመጽሐፋችን ጸሐፊ ከዚህ ሐሳብ ጋር ይሳማል? እዚህ ላይ ነው እንግዲህ የባያጂ ሐሳብ ትንሽ ለየት የሚለው። እንዴት? ጸሐፊው በዚህ ተቆጣጠር በሚለው ሐሳብ
ሙሉ በሙሉ አይሳማም። አይሰማም? ለ8 ዓመታት በግብይት ዓለም ውስጥ እንደቆየና ስሜትን ሙሉ ለሙሉ መቆጣጠር ወይም ማጥፋት የሚለው ሐሳብ ምን ማለት እንደሆነ ፈጽሞ እንዳልተረዳው ይናገራል። የሚገርም ነው። አዎ፣ ከራሱ ተሞክሮ እንዳየው ስሜቶች ይመጣሉ፣ ይሄዳሉ፣ እንደ ማዕበል ናቸው። ልክ ነህ። እና እነሱን ለማፈን ወይም ለማስቆም ሞክር ከንቱ ልፋት እንደሆነ ነው የሚከራከረው። ስሜቶች የሰውነታችን ተፈጥሯዊ አካል ናቸው፣ ልክ እንደ መተንፈስ። በጣም የሚገርም አመለካከት ነው። ስሜትን መቆጣጠር አትችልም ካለ ታዲያ አማራጩ ምንድን ነው? ስሜቶች እንዲጫወቱብን መፍቀድ ነው? ለምሳሌ ፍርሃት ሲሰማኝ ዝም ብዬ መሸጥ፣ ስግብግብነት ሲሰማኝ ደግሞ በደመ ነፍስ መግዛት። ይህማ ወደ ኪሳራ ነው የሚወስደው። ጥሩ ጥያቄ ነው። ጸሐፊው የሚለው ስሜቶች እንዲቆጣጠሩ አትፍቀድ ነው እንጂ ስሜት አይሳማ አይደለም። እሺ፣ አማራጭ አካሄዱ ስሜቶችን ከመቆጣጠር ወይም ከማፈን ይልቅ መሌትና መመልከት ላይ ነው የሚያተኩረው። መሌትና መመልከት። አዎ፣ እሱ የሚጠቀመው አገላለጽ ከስሜቶች በታች መስመጥ ሲንኪንግ ቢሎው ኢሞሽንስ የሚል ነው። በሌላ አገላለጽ ስሜቶችን እንደ አንድ ገለለኛ ተመልካች ሆነን መመልከት ማለት ነው። ገለለኛ ተመልካች። እስቲ ትንሽ እናብራራው። ፍርሃት የሚባል ስሜት መጣን በል። የተለመደው ምላሽ ወይ በፍርሃት ተገፋፍተን እርምጃ መውሰድ ነው፣ ለምሳሌ መሸጥ። አዎ። ወይም ደግሞ ፍርሃቱን ለማፈን ሞከር ነው፣ አልፈራም ማለት። ጸሐፊው የሚለው ግን ሶስተኛ አማራጭ አለ። ይሄውም ፍርሃቱ ሲመታ፣ አዎ ፍርሃት የሚባል ስሜት የተሰማኝ ነው፣ በሆዴ አካባቢ እንዲህ አይነት ስሜት አለ፣ ልቤ በፍጥነት እየመታ ነው፣ እጄ ላብ እያደረገኝ ነው ብሎ ስሜቱንና አካላዊ ምልክቶቹን በገለልተኝነት መመልከት ነው። ማለትም ከስሜቱ ጋር ራሱን አለማቆራኘት፣ እኔ ፈርቻለሁ ከማለት ይልቅ በውስጤ የፍርሃት ስሜት የታየ ነው ብሎ ማሰብ። በትክክል ዋናው ነጥብ ይሄ ነው። እኔና ስሜቱ የለየው ነገሮች መሆናቸውን መገንዘብ። እኛ የሐሳቦቻችን የስሜቶቻችንና የሰውነታችን ስሜቶች ታዛቢዎች እንሆናለን። ስሜቱ እንዲኖር እንፈቅዳለን፣ ግን ውሳኔያችንን እንዲመራው አንፈቅድለትም። ልክ ሰማይ ላይ ደመና እንደሚያልፍ ማለት ነው። በትክክል ደመናው አለ፣ እናየዋለን፣ ግን እኛ ሰማዩንን እንጂ ደመናው አይደለንም። በዚህ መንገድ ስሜቱ በባህሪያችን ላይ ያለውን ኃይል እናዳክመዋለን። መቆጣጠር ሳይሆን መለየትና በርቀት መመልከት ነው። ይሄ በጣም መሰረታዊ አመለካከት ለውጥ ይመስላል። ቀላል ግን አይደለም በተግባር ላይ ማዋል፣ በተለይ ገንዘብ አደጋ ላይ ባለበት ሁኔታ። ቀላል አይደለም። ጸሐፊው ይህንን ክህሎት እንዴት ማዳበር እንደሚቻል ይጠቁማል። ወይስ ዝም ብሎ ነው ታዘቡ የሚለው? በእርግጥ ቀላል አይደለም፣ ልምምድ ይጠይቃል። ጸሐፊው የሚጠቆመው ቁልፍ ነገር ራስን መመርመር፣ ኢንትሮስፔክሽን። አዎ፣ ይህ ማለት በየጊዜው ቆም ብሎ ወደ ውስጥ መመልከት፣ በአእምሮአችን ውስጥ ምን አይነት ሐሳቦች እንደሚመላለሱ፣ ምን አይነት ስሜቶች እንደሚሰሙንና እነዚህ ሐሳቦችና ስሜቶች እንዴት እንደሚገናኙ በትኩረት መከታተል ነው። ይህ የማይቋረጥ የውስጥ ውይይታችን ጭንቀቶች፣ ጥርጣሬዎች፣ ራስን መተቸት፣ የስኬት ፍላጎቶች እንዴት በንግድ ውሳኔዎቻችን ላይ ተጽዕኖ እንደሚያሳድር እንድንገነዘብ ይረዳናል። ምሳሌ ልትሰጠኝ ትችላለህ? እሺ፣ ለምሳሌ አንድ የንግድ ዕድል አምልጦኛል የሚል ሐሳብ ሲመታ፣ ከዚህ ሐሳብ ጋር ተያይዞ የጸጸት ወይም የፍርሃት ስሜት ሊከተል ይችላል። አዎ፣ ብዙ ጊዜ የሚፈጠር ነው። ያ ስሜት ደግሞ በሚቀጥለው ጊዜ ምንም እንኳን ጥሩ አጋጣሚ ባይኖርም እንዳይመልጠኝ በሚል ስሜታዊነት ብቻ እንድንገባ ሊገፋፋን ይችላል። እንዳይደገም በሚል ስጋት። ልክ ነሽ። ራስን መመርመር ማለት ይህንን ሰንሰለት መገንዘብ ነው። አምልጦኛል የሚለው ሐሳብ መጣ፣ የጸጸት ስሜት ተሰማኝ፣ ይህ ስሜት ቀጣይ ውሳኔን ሊያዛባ ይችላል የሚለውን ሂደት ማስተዋል ነው። የውስጥ ውይይት ኢንተርናል ዳያሎግ ጉዳይ በጣም ወሳኝ ነው። ሁላችንም በጭንቅላታችን ውስጥ የማያቋርጥ ተራርኪ አለን። አዎ። አንዳንድ ጊዜ ያበረታታናል፣ ብዙ ጊዜ ግን ይተቸናል፣ ያስፈራራናል፣ ያለፈውን ያስታወሰናል፣ ስለ ወደፊቱ ያስጨንቀናል። እውነት ነው። ጸሐፊው እንደሚለው የችግሩ ዋና ምንጭ ከዚህ የውስጥ ውይይት ጋር ሙሉ ለሙሉ መመሳሰልና በሐሳብ ውስጥ መጥፋት ነው። ሳናውቀው ሐሳቦቻችንን እንደ ፍጹም እውነት እንወስዳቸዋለን። ልክ ነው። ገበያው ሊወድቅ ነው የሚል ሐሳብ ከመጣ
ያንን ሐሳብ እንደ ተራ ሐሳብ ከማየት ይልቅ እንደ እውነት ወስደን በፍርሃት ልንሸጥ እንችላለን። አዎ። ወይም የንግድ መቼም አይከስርም የሚል ሐሳብ ከመጣ ከልክ ያለፈ በራስ መተማመን ውስጥ ልንገባ እንችላለን። የጸሐፊው ዋና መልእክት እነዚህ ሐሳቦችና ስሜቶች መምጣታቸው አይቀርም፣ ነገር ግን እነሱን መቆጣጠር ሳይሆን ማንነታቸውን መገንዘብና ከነሱ ጋር አለመቆራኘት ነው የስኬት መንገድ የሚለው። ታዲያ ይህ እንዴት ነው በተግባር የምናውለው? በመጽሐፉ ውስጥ አጫጭር የንግድ ስነ ልቦና እውነታዎች በሚል ያቀረባቸው ሐሳቦችም ይህንን ግንዛቤ ለማዳበር ይርዱ ናቸው። እሺ። ለምሳሌ አንዱ እውነታ ሊሆን የሚችለው ስሜት ሐቅ አይደለም የሚለው ነው። ስሜት ሐቅ አይደለም? አዎ። የሚሰማን ነገር ጠቃሚ መረጃ ሊሰጠን ቢችልም ሁልጊዜ ከገበያው እውነታ ጋር ላይስማማ ይችላል። ትክክል ነው። ሌላው እውነታ ደግሞ ያለፈው ውጤት የወደፊቱን ዋስትና አይሆንም የሚለው ሊሆን ይችላል። ከዚህ በፊት በተመሳሳይ ሁኔታ አትርፈን ስለነበር አሁንም እናትርፋለን ማለት አይደለም። ይህ በጣም አስፈላጊ ነጥብ ነው። እነዚህን የመሳሰሉ እውነቶችን ማስታወስ ከስሜታዊ ውሳኔዎች እንድንርቅ ይረዳል። እነዚህ እውነታዎች እንደ አእምሯዊ መደገፊያ ያገለግላሉ ማለት ነው። ስሜታዊነት ሊወስደን ሲሞክር የምንይዛቸው የማረጋጊያ ነጥቦች። በትክክል እንደዛ ማለት ይቻላል። እና ጸሐፊው ይህን ፍልስፍና በሌሎች መጽሐፎቹም ላይ ጠቅሶታል። አዎ፣ ይህን የመመልከት እና ራስን የመመርመር ፍልስፍና ጸሐፊው ፓራዳይም ሺፍት የአስተሳሰብ ለውጥ በተባለው መጽሐፉ ላይ በስፋት እንዳብራራው ይጠቅሳል። ፓራዳይም ሺፍት? አዎ፣ እዚያ ላይ መሰረታዊ የአስተሳሰብ ማዕከሎቻችንን እንዴት መቀየር እንደምንችል ያሳያል። እንዲሁም በቅርቡ ሊያወጣው ባሰበው ዜሮ ቱ ሂሮ ከዜሮ ወደ ጀግና በተሰኘው መጽሐፍ ደግሞ ይህንን ተግባራዊ የማድረግ ጉዞውን በዝርዝር እንደሚያሳይ ይጠቁማል። ዜሮ ቱ ሂሮ? አዎ። ስለዚህ ይህ የስሜትና ሐሳብን የመመልከት አካሄድ የጸሐፊው ማዕከላዊ የንግግር ፍልስፍና ይመስላል። በጣም አስገራሚና ከተለመደው የወጣ አካሄድ ነው። በተለይ ስሜትን እንደ ጠላት ከማየት ይልቅ እንደ ተፈጥሯዊ ክስተት ልንመለከተውና ልንማርበት የምንችል ነገር አድርጎ ማቅረቡ። በእርግጥ እንግዲያው ከዚህ ጥልቅ ፍተሻችን የተገኘውን ዋና ሐሳብ ለማጠቃለል ያህል በግቤት ወቅት የሚመጡትን እንደ ፍርሃት፣ ስግብግብነት ወይም ጭንቀት ያሉ ስሜቶች ለማጥፋት ወይም በኃይል ለመቆጣጠር መሞከር የትም እንደሚያደርስ መገንዘብ ቁልፍ ነው። የመጀመሪያው ነጥብ እሱ ነው። ይልቁንም ጸሐፊው እንደሚያሳስበው አማራጩ እነዚህ ስሜቶች ሲመጡ እንደ ገለልተኛ ታዛቢ ሆኖ መመልከት፣ ማንነታቸውን መረዳት እና ባህሪያችንን እንዲመሩ አለመፍቀድ ነው። ትክክል። ይህ ማለት ስሜቱን ችላ ማለት ሳይሆን ስሜቱ ውሳኔውን እንዳይወስን ንቁ መሆን ነው። በጣም ጥሩ ማጠቃለያ ነው። ሌላው ከምንጩ ያገኘነው ወሳኝ ግንዛቤ ደግሞ የስነ ልቦና ዝግጁነት ጉዳይ ነው። አዎ፣ መጀመሪያ ላይ ያነሳ ነው። ልክ ነሽ። ጥሩ የንግድ ስልትና የገንዘብ አያያዝ አስፈላጊ ቢሆኑም ያለ ጠንካራና የተረጋጋ ስነ ልቦናዊ መሰረት ብቻቸውን ውጤታማ ሊሆኑ አይችሉም። ስነ ልቦና ሁሉንም ነገር የሚያስተሳስረውና የሚያጣብቀው ሙጫ ነው ማለት ይቻላል። ስልትና አያያዝ ምን ማድረግ እንዳለብን ሲነግሩን፣ ስነ ልቦና ደግሞ እንዴት በተከታታይነትና በብቃት እንደምናደርገው ይወስናል። እንግዲህ ይህን ለሚያዳምጡ ሁሉ ትልቅ ትምህርት ነው፣ በተለይ በንግድ ዓለም ውስጥ ላሉ ወይም ለመግባት ለሚያስቡ። አዎ፣ በጣም። እናም እንደ መጨረሻ ለአድማጮቻችን ትንሽ ተጨማሪ ማሰቢያ ሐሳብ ለመተው ያህል፣ እሺ፣ ይህ የጸሐፊው የገለልተኛ ታዛቢነትና ራስን የመመርመር አካሄድ በንግድ ዓለም ውስጥ ያለውን ጠቀሜታ ተመልክተናል። ግን እስኪ ትንሽ ሰፋ አድርገን እናስበው። ይህ መርህ ከንግድ ውጭ ባሉ ሌሎች የሕይወት ዘርፎች እንዴት ሊተገበር ይቻላል? ጥሩ ጥያቄ ነው። ለምሳሌ በሥራ ቦታ ከባድ ውጥረት ሲያጋጥመን፣ ወይም በግላዊ ግንኙነቶቻችን ውስጥ አለመግባባት ሲፈጠር፣ ወይም በቀላሉ የዕለት ተዕለት ውሳኔዎች ስንወስን የሚሰማንን የብስጭት፣ የንዴት ወይም የጭንቀት ስሜት ለመቆጣጠር ከመሞከር ይልቅ እነዚህ ስሜቶች ሲመጡ መኖራቸውን አምኖ መቀበልና እንደ ታዛቢ መመልከት ምን ለውጥ ሊያመጣ ይችላል? ምን ለውጥ አምርጣል ብለህ ታስባለህ? ከሐሳቦችና ከስሜቶችን ጋር ያለንን ግንኙነት ከመቆጣጠር ወደ መመልከትና መለየት መቀየር፣ በግል ደረጃም ሆነ ምናልባትም ከሌሎች ጋር ባለን መስተጋብር ምን አይነት ሰፋ ያለ ለውጥ ሊያመጣ ይችላል ብለው እንዲያስቡበት። ይህ በቀጥታ በመጽሐፍ ውስጥ በስፋት የተዳሰሰ ባይሆንም ከተነሱት ሐሳቦች የሚቀዳ እና ለራሳችን ተጨማሪ ፍተሻና ማሰላሰል የሚጋብዝ ነጥብ ይመስለኛል። በጣም እናመሰግናለን። በእርግጥም ሰፋ ያለ ማሰቢያ የሚሰጥ ነጥብ ነው።